ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ ይዤላችሁ ቀረብኩት ለ12ኛ ክፍል የሚሆን ኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 12 ኬሚስትሪ ዩኒት 1 ስለ አሲድ ቤዝ ኢኩሊብሪየም በፈር ሶሉሽን በሚለው ርዕስ ስር ኤክሰርሳይዝ 1.10ን ከኔ ጋር አብረን የምንሰራ ይሆናል ማለት ነው። እንደነዚህ አይነት ጠቃሚ የሆነ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ ዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። ወደ ጥያቄዎቹ እንግባ። Question number 1, the pH of a buffer solution containing 0.1 ሞላር አሴቲክ አሲድ ኤንድ 0.1 ሞላር ሶሉሽን ኦፍ ሶዲየም አሴቴት ይለናል። እንግዲህ በፈር ሶሉሽን ነው። የአሲዱ ኮንሴንትሬሽን 0.1 ሞላር ነው። የሳልቱም ኮንሴንትሬሽን 0.1 ሞላር ነው። ቤዝድ ኦን ሄንደርሰን ሀሰልባች ኢኩዌሽን፣ በሱ ኢኩዌሽን መሰረት pH which is equal to pKa plus what log of ምን ነው ማለት ነው ኮንሴንትሬሽን ኦፍ ሳልት ያ ማለት አሴቴት አዮን ማለት ነው ዲቫይድ ባይ ራሱ ኮንሴንትሬሽን ኦፍ አሲድ ነው የሚሆነው። ስለዚህ የአሴቲክ አሲድ KA ዋጋ የKA ዋጋው ስንት ነው? 1.8 ታይምስ ዘ ፓወር ኦፍ -5 ነው። PKA ደግሞ ኔጌቲቭ ሎግ ስታደርጉት 4.74 ይመጣላችኋል። እዚህ መተካት እንችላለን። ሶ pH is equal to ምን ማለት እንችላለን ማለት ነው 4.74 የKA ዋጋው ነው። ስለዚህ ፕላስ ዋት ሎግ ኦፍ የሁለቱ ኮንሴንትሬሽን ኢኳል ነው 0.1 0.1 ይሄም 0.1 ሞላር ነው። ከታችም የምታስቀምጡት ራሱ 0.1 ሞላር ነው። ስለዚህ ሎግ 1 ይመጣላችኋል። ሎግ 1 ደግሞ 0 ነው። ስለዚህ pH is equal to ስንት መጣ ማለት ነው? ከPKA ጋር ኢኳል የሆነ 4.74 መልሳችሁ ይሆናል ማለት ነው። ሁለተኛው ጥያቄ ካልኩሌት the pH when 1 ml of 0.1 ሞላር ሃይድሮክሎሪክ አሲድ added to what 100 ml of the buffer solution ነው። እንግዲህ በፈር ሶሉሽኑ ምንድን ነበር የነበረን 0.1 ሞላር ኦፍ አሴቲክ አሲድን በምን ውስጥ ነበር ማለት ነው? በ0.1 ሞላር ኦፍ ምን ነው ማለት ነው ሶዲየም አሴቴት ነው ያለን። ስለዚህ በዚህ ይሄ ዝም ሚክስቸር ላይ ነው ምንድነው አድ የምናደርገው 1 ሚሊ ሊትር ኦፍ ዋት 1 ሚሊ ሊትር ኦፍ 0.1 ሞላር ሃይድሮክሎሪክ አሲድ ብንጨምርበት pH ምን ሊሆን ይችላል ይለናል። የበፈሩ አማውንት የላይኛው ሚክስቸር ማለት ነው ከላይ የተቀመጠልን የነዚህ 0.1 ሞላር አሴቲክ አሲድ እና የ0.1 ሞላር ሶዲየም አሴቴት በአንድ ሚክስቸሩ ምን ያክል ነው? ቮሊዩሙ 100 ሚሊ ሊትር ነው። ስለዚህ ይህን ጥያቄ ለመስራት በመጀመሪያ ምን ማድረግ አለባችሁ? አዲድ የሚደረገው የአሲድን ሞል መስራት አለባችሁ። 1 ሚሊ ሊትር 0.1 ሞላር ሃይድሮክሎሪክ አሲድ። ሁለተኛ እንደገና ደግሞ የበፈሩን ምን መፈለግ አለባችሁ? ሞሉን መፈለግ አለባችሁ። ስለዚህ ምን ታደርጋላችሁ? እዚች ላይ ሞል ኦፍ ዋት አሴቲክ አሲድ which is equal to ምን ማለት እንችላለን? 0.1 ሞላር ሞላሪቲ ታይምስ ቮሊዩም እስከሆነ ድረስ ማለት ነው መልቲፕላይ ባይ ዋት 0.1 ሊትር ወደ ሊትር ትቀይሩታላችሁ። ስንት ታገኛላችሁ? 1 ታይምስ ዘ ፓወር ኦፍ -2 ሞል አገኘው ማለት ነው። ይሄን ያክል ሞል አለ ማለት ነው። በሁለተኛ ደረጃ ደግሞ ሞል ኦፍ ማን ትሰራላችሁ ማለት ነው? ሞል ኦፍ ሶዲየም አሴቴትን ብትሰሩት ምን ያክል ይመጣላችኋል? ተመሳሳይ ቁጥር ነው 0.1 ሞላር መልቲፕላይ ባይ 0.1 ሊትር ይመጣላችኋል። ራሱ ቁጥሩ እዚህ ላይ የተቀመጠውን አይነት ቁጥር ይመጣላችሁ 1 ታይምስ ዘ ፓወር -2 ታገኛላችሁ። ከዛስ ሞል ኦፍ ሃይድሮክሎሪክ አሲድ አዲድ የምታደርጉት ምን ያክል ነው? ቮሊዩሙ 1 ሚሊ ሊትር ነው። እንደገና ደግሞ 0.1 ሞላር ነው። ስለዚህ 0.01 ሊትር መልቲፕላይ ባይ ዋት 0.1 ሞላር ነው። የማለት ደግሞ 1 ታይምስ ዘ ፓወር ኦፍ -4 ምን አገኘው ማለት ነው? ሞል አገኘው ማለት ነው። ፋይናሊ ወደ ኮንሴንትሬሽን ይሄን ሞል ወደ ኮንሴንትሬሽን መቀየር እንችላለን ማለት ነው። ስለዚህ ያገኘነው ቁጥር ምንድነው? ሞል ኦፍ ምን አገኘና ማለት ነው? ሞል ኦፍ አሴቲክ አሲድ ኢን 100 ሚሊ ሊትር ኦፍ ሶሉሽን ውስጥ ምን ያክል ነው ማለት ነው? 1 ታይምስ ዘ ፓወር ኦፍ -2 ሞል አግኝተናል። ይህን ወደ ኮንሴንትሬሽን መቀየር ትችላላችሁ። ኮንሴንትሬሽን ስቀይሩት ለስንት እንደማካፈል ይመስላችኋል? ይህን ኮንሴንትሬሽን ኦፍ አሴቲክ አሲድ which is equal to ምን ይመጣል ማለት ነው? 1 times the power of -2 ሞል divided by what 0.1 ሊትር። ግን አሲዱ እስከተጨመረበት 0.101 ማለት ትችላላችሁ። 0.1 ከዛስ 0.1 ማለት ይችላል 0.101 ብለን ማስቀመጥ ይችላል። እዚህ 0.1 1 ሜትር ሲጨምሩበት ይሄን ስታካፍሉ የምታገኙት 1 times the power of -1
ምን ይሆናል ማለት ነው? ሞላር አገኘው ማለት ነው። አሁን ራሱ 0.1 ሞላር ነው ማለት ነው። እንደገና ደግሞ ኮንሰንትሬሽን ኦፍ አሴቴት አዮን ወይንም ሶዲየም አሴቴትን ስትፈልጉ ተመሳሳይ ቁጥር ይመጣላቸዋል። 1 ታይምስ ዘ ፓወር ኦፍ -2 ሞል ዲቫይድ ባይ ራሱ 0.101 ምን ይመጣላቸው ማለት ነው? ተመሳሳይ ቁጥር ነው። 1 ታይምስ ዘ ፓወር ኦፍ -1 ሞላር ይመጣላቸዋል። ማይነስ ምን 1 ሞላር አሊያም 0.1 ሞላር አገኘው ማለት ነው። ሶ ቁጥሩ አልተቀየረም። ያው የምናደርገው ኮንሰንትሬሽን ኦፍ ምን መፈለግ አለብን ማለት ነው። ኮንሰንትሬሽን ኦፍ ሃይድሮክሎሪክ አሲድ አዲድ የተደረገው ምን ያክል ነው ነው። ስለዚህ ሞሉን የምናካፍለው ለቪ ቶታል ነው የምናካፍለው። የማለት ሞሉ ስንት ይመጣል? 1 ታይምስ ዘ ፓወር ኦፍ -4 ሞል ነበረን። ይሄን ለስንት አካፍለዋለሁ ማለት ነው? ለ0.101 ሊትር አካፍለውና ስንት አገኛለሁ? 1 ታይምስ ዘ ፓወር ኦፍ -3 ሞላር አገኘው ማለት ነው። አሁን ፒኤች ለመስራት ግዴታ በፈር ሶሉሽን እስከሆነ ድረስ ፒኤች ኢዝ ኢኳል ቱ ትሉና ፒኬኤ ፕላስ ዋት ሎግ ኦፍ ምን ትላላችሁ? ኮንጁጌት ቤዝ አሴቴት አዮን ዲቫይድ ባይ ራሱ አሲዱ ሲኦኤች ይኖራቸዋል። አሁን እዚህ ፎርሙላ ላይ የተጨመረው ሰብስታንስ ምን እንድን ነው ማለት ነው? ሃይድሮክሎሪክ አሲድ ነው ማለት ነው። ምን ያክል አማውንት ተጨምሮበታል? 1 ታይምስ ዘ ፓወር -3 ሞላር ማለት ነው። ስለዚህ ከላይ ያለው ኮንጁጌት ቤዝ ስለሆነ የተጨመረውን ምን ያክል የተጨመረውን አሲድ ያክል ይቀንስበታል። ከዚህ ላይ ምን ቀንሳለ ማለት ነው? ከዛ አማውንት ላይ 1 ታይምስ ዘ ፓወር ኦፍ -3 ሞላር ኦፍ ሃይድሮክሎሪክ አሲድ እቀንሳለሁ። ለምን? ኮንጁጌት ቤዝ ስለሆነ የተጨመረውን አሲድ ያክል ከቤዙ ላይ ይቀነሳል። ለታችኛውስ ይደመርለታል። ምን ያክል ይደመርለታል? 1 ታይምስ ዘ ፓወር ኦፍ -3 ሞላር ሃይድሮክሎሪክ አሲድ ይጨመርለታል ማለት ነው። ለታችኛው ትጨምራላችሁ፣ ለላይኛው ግን ትቀንሳላችሁ ማለት ነው። ስለዚህ አሁን ምን አገኘን? ፒኤች which is equal to ፒኬኤ ፕላስ ሎግ ኦፍ ኮንሰንትሬሽን ኦፍ አሴቴት አዮን ከዛስ ማይነስ ኮንሰንትሬሽን ኦፍ ሃይድሮክሎሪክ አሲድ ይሆናል ለላይኛው። ለታችኛው ደግሞ ምን ማድረግ ትችላላችሁ? ከታችኛው ላለው ኮንሰንትሬሽን ኦፍ አሴቲክ አሲድ ፕላስ ዋት ምን እንጨምርለታለን ማለት ነው። ለዚህኛው ላይ ኮንሰንትሬሽን ኦፍ ሃይድሮክሎሪክ አሲድ እናደርጋለን ማለት ነው። ስለዚህ ቁጥሩ መተካ ነው። ዜን ፒኤች ኢዝ ኢኳል ቱ ፒኬ ማለት 4.74 ነው ፕላስ ዋት ሎግ ኦፍ ኮንሰንትሬሽን ኦፍ አሴቴት አዮን አሁን ካልኩሌት አድርገናል 0.1 ሞላር ነው። እሱ ላይ ምን ቀንሳለሁ ማለት ነው? 1 ታይምስ ዘ ፓወር ኦፍ -3 ሞላር ቀንሳለሁ። ከታችኛው ላይ ምን አደርጋለሁ ማለት ነው? 0.1 ሞላር ሲደመር ምን አደርጋለሁ? 1 ታይምስ ዘ ፓወር ኦፍ -3 ሞላር አደርጋለሁ ማለት ነው። ስለዚህ ፒኤቹ ምን ይመጣ ይመስላችኋል? ለዚህኛው አሁን የጨመርነው አሲድ እስከሆነ ድረስ ፒኤቹ ምን ያደርጋል ማለት ነው? ይቀንሳል ማለት ነው። ፒኤቹ የተወሰነ አማውንት ምን ያደርጋል? ይቀንሳል። ስለዚህ ፒኤቹ ኢዝ ኢኳል ቱ 4.74 ፕላስ ሎግ ኦፍ ምን መጣልኝ ማለት ነው? 0.98901 መጣልኝ። ይሄንን ሲጨርሱት 4.73 መጣ። ይሄ አሲዱ ተጨምሮበት ፒኤቹ ከ4.74 ወደ 4.73 ምን አደረገ ማለት ነው? ወረደ ማለት ነው። ሲ ላይ እየተጠየቅነው ምንድን ነው? ተመሳሳይ ነው። ይሄ ቤዝ ስለሆነ ብቻ ነው። አማውንቱ ዘሴም ነው። ዌን 1 ሚሊ ሊትር ኦፍ 0.1 ሞላር ሶዲየም ሃይድሮክሳይድ ኢዝ አድድ ቱ 100 ሚሊ ሊትር ኦፍ በፈር ሶሉሽን ነው የሚላችሁ። እንግዲህ አማውንቱ አንድ አይነት ስለሆነ ካልኩሌሽኑ ዘሴም ስለሆነ ምን ብቻ ማድረግ ትችላላችሁ ማለት ነው? ፒኤች ኢዝ ኢኳል ቱ ትሉና ፒኬኤ ፕላስ ዋት ሎግ ኦፍ ኮንሰንትሬሽን ኦፍ አሴቴት አዮን ዲቫይድ ባይ ዋት ራሱ አሴቲክ አሲድ ነው። ስለዚህ አሁን የተጨመረው ቤዝ ነው፣ ሶዲየም ሃይድሮክሳይድ ነው። ለላይኛው ይጨመርለታል፣ ለዚህኛው ላይ ማለት ምን ያክል ይጨምራል ማለት ኮንሰንትሬሽን ኦፍ ራሱ ሶዲየም ሃይድሮክሳይድን ይጨመርለታል። ለምን? ይሄ ሶዲየም ሃይድሮክሳይድ ቤዝ ነው። ኮንጁጌት ቤዙ ላይ ተመሳሳይ ስለሆነ ይጨመራል። ግን ለታችኛው ምን ይደረጋል ማለት ነው? ይቀነሳል። ለዚህኛው ግን ማድረግ አለብን ማለት ነው? መቀነስ አለብን። ማንም እንቀንሰው ራሱ ሶዲየም ሃይድሮክሳይድን እንቀንሳለን ማለት ነው። ስለዚህ ይህን ስታስቀምጧት ፒኤች ኢዝ ኢኳል ቱ ምን መሆን ይችላል? 4.74 ፕላስ ዋት ሎግ ኦፍ ምን መሆን ይችላል? ከላይ ያለው እንዳለ ጨርሳችሁ ምን ማድረግ ትችላላችሁ ማለት ነው? 0.1 ሞላር ፕላስ 1 ታይምስ ዘ ፓወር ኦፍ -3 ዲቫይድ ባይ 0.1 ሞላር ማይነስ 1 ታይምስ ዘ ፓወር ኦፍ -3 ይሆናል ማለት ነው።
ይሄ ከዛኛው ተገላብጦሽ ይሆናል ማለት ነው። ስለዚህ የፒኤችም ምን ይኖረዋል ማለት ነው? ቼንጅ ይኖረዋል ማለት ነው። የፒኤችም ቼንጅ ይኖረዋል። ስለዚህ ፒኤቻችን ምን መጣ ማለት ነው? ፒኤች ኢዝ ኢኳል ቱ ፒኬኤ ፕላስ ሎግ ኦፍ ምን ሆነ ማለት ነው? ይህን ከላይ ያለውን ደምራችሁ ስታበቁ አካፍላችሁ ወይም ደምራችሁ ስታበቁ 1.0202 ታገኛላችሁ። ስለዚህ ፒኤቹ ምን መጣ ማለት ነው? ቤዙን ከጨመራችሁ በኋላ 4.75 ይመጣላችሁ። አሁን ቤዝ ስታደርጉ ትንሽ የኤክስቴንት ምን አድርጓ ማለት ነው? ከፍ አድርጓ ማለት ነው። ኩዌስችን ነምበር 1 ዲ ላይ of an buffered solution contains 1.8 times the power minus 5 molar of hydrochloric acid ቢሰጣችሁ pH ምን ያክል ነው የሚለን። እንግዲህ hydrochloric acid it is strong acid ነው። strong acid እስከሆነ ድረስ hydrochloric acid ምንድነው? strong acid ነው። እሱ strong acid ከሆነ የሱ ኮንሰንትሬሽን ከምን ጋር እኩል ነው ማለት ነው? ከሃይድሮኒየም አዮን ጋር እኩል ነው ማለት ነው። ይህ ማለት ደግሞ 1.8 ታይምስ ዘ ፓወር ኦፍ -5 ሞላር ነው ማለት ነው። ስለዚህ ፒኤቹን ቀጥታ መስራት ትችላላችሁ። ፒኤቹ ኢዝ ኢኳል ቱ ኔጌቲቭ ሎግ ኦፍ ምን ማድረግ ይችላሉ? ሃይድሮኒየም አዮን ማለት ይችላሉ። ይህ ማለት ደግሞ ኔጌቲቭ ሎግ ኦፍ 1.8 ታይምስ ዘ ፓወር ኦፍ -5 ማለት ይችላሉ። ይህ ማለት 4.74 የፒኤች ዋጋ ይኖረዋል ማለት ነው። ላይ የተጠየቅነው ጥያቄ ምንድን ነው? ኮንሰንትሬሽን ኦፍ አንበፈርድ ሶሉሽን 1.8 ታይምስ ዘ ፓወር ኦፍ -5 ሞላር ኦፍ ዋት ሃይድሮክሎሪክ አሲድ ነበር የተሰጠን። ስለዚህ እዚች ላይ ደግሞ ዋት ዊል ቢ ዘ ፒኤች ኦፍ አንበፈርድ ሶሉሽን ወይም በፈር ያልሆነ ሶሉሽን ነው። ምክንያቱም ስትሮንግ አሲድ ብቻ ስለሆነ ኤ ላይ 1 ሚሊ ሊትር ኦፍ 0.1 ሞላር ሶዲየም ሃይድሮክሳይድ ከ100 ሚሊ ሊትር ኦፍ ዚስ አንበፈርድ ሶሉሽን የዚህኛው የአንበፈርድ ሶሉሽን ቮሊዩሙ ምን ያክል ነው ማለት ነው? 100 ሚሊ ሊትር ነው። 100 ሚሊ ሊትሩ ላይ ምን ብንጨምርበት 1 ሚሊ ሊትር ኦፍ 0.1 ሞላር ሶዲየም ሃይድሮክሳይድ አለም ደግሞ ሃይድሮክሎሪክ አሲድ ብንጨምርበት ፒኤቹ ምን ሊሆን ይችላል ነው የሚለን። ስለዚህ ይህን ለመስራት በፈሩ ላይ እንደሰራ ነው ሞል ኦፍ ደ አሲድ ኤንድ ሞል ኦፍ ደ ቤዝ በደንብ አድርገን መስራት አለብን ማለት ነው። ይህን ለመስራት ሞል ኦፍ ኤ ላይ ይላለው ማለት ነው። ኤ ላይ ይላለው ለመስራት ሞል ኦፍ ሶዲየም ሃይድሮክሳይድን እንፈልገው። የሱ አማውንት ቮሊዩሙ 1 ሚሊ ሊትር ነው። ስለዚህ 0.01 ሊትር መልቲፕላይ ባይ ሞላሪቲው 0.1 ሞላር ነው። ይህ ማለት 1 ታይምስ ዘ ፓወር ኦፍ -4 ሞል ነው የምንጨምረው። ይሄ ቮሊዩሙ ግን የአንበፈርድ ሶሉሽኑ 100 ሚሊ ሊትር ነው። ስለዚህ ኮንሰንትሬሽን ኦፍ ሶዲየም ሃይድሮክሳይድ which is equal to ሞል ዲቫይደድ ባይ ምን ማለት ይችላላችሁ? ቮሊዩም ኢን ሊትር ነው። ሞሉ 1 ታይምስ ዘ ፓወር ኦፍ -4 ሞል አለቻችሁ ሲካፈል ለ0.101 ሊትር ማድረግ እንችላለን። ሶ ይሄን ቁጥር ስናካፍል የምናገኘው ምን ያክል ነው ማለት ነው? እቺን አሁን የነገርኳችሁን ቁጥር ብቻ ስናካፍል ምን ያክል እናገኛለን? አፕሮክሲሜትሊ የራሱ 1 ታይምስ ዘ ፓወር ኦፍ -3 ሞላር ታገኛላችሁ። አሁን ኮንሰንትሬሽን ኦፍ ሶዲየም ሃይድሮክሳይድ 1 ታይምስ ዘ ፓወር -3 ሞላር ነው ማለት ነው። እና ጥያቄው ኤ ላይ ከመስራታችን በፊት አሁንም ሞል ኦፍ ምን መስራት አለብን? አንበፈርድ ሶሉሽን አንበፈርድ ሶሉሽን መስራት አለብን። ስለዚህ እሱን ለመስራት ምን ማድረግ አለብን ማለት ነው? በተመሳሳይ ቮሊዩሙን በሞላሪቲ እናበዛዋለን ማለት ነው። ስለዚህ ሞላሪቲ ታይምስ ቮሊዩም አትችላላችሁ። ሞላሪቲ 1.8 ታይምስ 10 ዘ ፓወር ኦፍ -5 ሞላር ነው። ቮሊዩሙ ደግሞ 100 ሚሊ ሊትር ነው። 0.1 ሞላር ነው። ይህ ማለት በያነጋገር 1.8 ታይምስ ዘ ፓወር ኦፍ -5 ምንድነሽ ማለት ነው? -6 ምንድነሽ ማለት ነው? ሞላ አገኘው ማለት ነው። እቺን ወደ ኮንሰንትሬሽን ስቀይሯት ኮንሰንትሬሽን ኦፍ ሃይድሮክሎሪክ አሲድ አንበፈርዱ ማለት ነው 1.8 ታይምስ ዘ ፓወር ኦፍ -6 ዲቫይድ ባይ ራሱ 0.1 ሊትር ስታደርጉ ማለት 0.101 ሊትር ስታካፍሉ የምታገኙት ምን ያክል ይሆናል? 1.78 ታይምስ ዘ ፓወር ኦፍ -5 ሞላሪቲ አገኘው ማለት ነው። ይህን ያክል ሞላሪቲ አግኝቻለሁ። ስለዚህ ኮንሰንትሬሽን ኦፍ ሃይድሮክሎሪክ አሲድ ይህን ያክል ቁጥር ከሆነ 1.78 ታይምስ ዘ ፓወር ኦፍ -5 ከሆነና ኮንሰንትሬሽን ኦፍ ሶዲየም ሃይድሮክሳይድ ደግሞ 1 ታይምስ ዘ ፓወር ኦፍ -3
ሞላር ከሆነ ትልቅ ኮንሴንትሬሽን ያለው አድ የምናደርገው ቤዝ ነው፣ የአሲዱ ትንሽ ነው። ስለዚህ አንሪአክትድ የሆነው የቤዝ መጠን መፈለግ አለብን ማለት ነው። ስለዚህ ኮንሴንትሬሽን ኦፍ ሶዲየም ሃይድሮክሳይድ አንሪአክትድ which is equal to 1 time 10 the power of -3 molar minus what 1.78 times the power of -5 molar አንበፈርዱ ማለት ነው። ስለዚህ ይህን ቁጥር ስንቀንስ የምናገኘው ቫሊዩ ምን ያክል ነው ማለት ነው? ሁለቱም ብቻ ቀናንሰን ማለት ነው 1 ፖይንት የዚህኛቱ ብቻ ማለት 1.01 ፖይንት 9.82 ታይምስ ዘ ፓወር ኦፍ -4 ሞላር አገኘው። የማን የሶዲየም ሃይድሮክሳይዱ። ምክንያቱም ቤዝ ስለሆነ የተጨመረው ከቤዙ ላይ አሲዱ መቀነስ አለብን። ስለዚህ ፒኦኤቹን ቀጥታ መስራት እንችላለን። ፒኦኤች ኢዝ ኢኳል ቱ ኔጌቲቭ ሎግ ኦፍ ኮንሰንትሬሽን ኦፍ ሃይድሮክሳይድ አዮን ይመጣል። ይህ ማለት ኔጌቲቭ ሎግ ኦፍ ሚሊዮን ማለት 9.82 ታይምስ ዘ ፓወር ኦፍ -4 ይመጣ ማለት ነው። ስለዚህ 4 ማይነስ ሎግ ኦፍ 9.82 እንለዋለን። ስለዚህ ፒኤቹ ምን ያክል ይመጣላቸዋል? አፕሮክሲሜትሊ 3.01 አካባቢ እናገኛለን ማለት ነው። ፒኤቹ ምን ያክል መጥቷል? ፒኤቹ ደግሞ ምን ያክል ይሆናል ማለት ነው? 14 ሲቀነስ ምን ያክል ይሆናል ማለት ነው? 3.01 ነው። ስለዚህ ኦልሞስት አፕሮክሲሜትሊ 11 የፒኤቹ ዋጋ እናገኛለን። ቢን ደግሞ መስራት እንችላለን። ቢ ላይ ምንድነው የተሰጠን? 1 ሚሊ ሊትር ኦፍ 0.1 ሞላር ሃይድሮክሎሪክ አሲድ አድብ ስናደርግበት ምን ያክል ይሆናል ነው። አሁን ፒኤቹ ሃይድሮክሎሪክ አሲድ ላይ ሃይድሮክሎሪክ አሲድ መጨመር እንደማለት ነው። አሲድ ላይ አሲድ መጨመር እንግዲህ የሃይድሮኒየም አየን ኮንሰንትሬሽኑን ከፍ ማድረግ ነው። ስለዚህ አድ የተደረገው የሃይድሮክሎሪክ አሲድ ሞሉ ምን ያክል ነው ማለት ሞል ኦፍ ሃይድሮክሎሪክ አሲድ which is equal to 1 times the power of -4 ሞል ነው። ልክ እንደ ቤዙ ወደ ኮንሰንትሬሽንም ስቀይሩት እንችላል ማለት ነው። ኮንሰንትሬሽኑ ወይም ሞላሪቲው የሃይድሮክሎሪክ አሲድ አድ የተደረገው ምን ያክል ነው ማለት ነው? 1 times the power of -4 ሞልን ለስንት እናካፍለዋለን? ለ0.101 ሊትር ስታካፍሉ የምታገኙት ቁጥር ይችን ብቻ ካፍላችሁ አፕሮክሲሜትሊ 1 times the power of -3 ሞላር ነው ማለት ነው። ስለዚህ አሁን ኮንሰንትሬሽን ኦፍ ሃይድሮክሎሪክ አሲድ አንበፈርዱ የተሰጣችሁ ሲደመር እኛ ደግሞ አሁን አድ ያደረግነው ሃይድሮክሎሪክ አሲድ አዲድ ሁለቱን እንደምራለን። ይሄ አንበፈርድ ነው። ስለዚህ አንበፈርድ የተሰጣችሁ ስንት ነው? 1.8 ታይምስ ዘ ፓወር ኦፍ -5 ሞላር ነው። ስለዚህ እዚህ ላይ ምንድነው አድ የምናደርግበት ማለት ነው? 1 ታይምስ ዘ ፓወር ኦፍ -3 ሞላርን አድ እናደርግበታለን ማለት ነው። ስለዚህ ኮንሰንትሬሽን ኦፍ ሃይድሮኒየም አዮን፣ ኮንሰንትሬሽን ኦፍ ሃይድሮክሎሪክ አሲድ እና ኮንሰንትሬሽን ኦፍ ሃይድሮኒየም አዮን ኢኳል ናቸው። ሶ መልሳችን ምን ይመጣ ማለት ነው? 0.001 ይመጣልናል። ሞላር ይህን ያክል ሁለቱ ሲደምሯቸው በሌላ አነጋገር ምን ማለት ነው? 1.018 ታይምስ ዘ ፓወር ኦፍ -3 ሞላር ኦፍ ሃይድሮኒየም አየን አገኘም ማለት ነው። ስለዚህ ፒኤች which is equal to ምን ይሆናል ማለት ነው? ኔጌቲቭ ሎግ ኦፍ ኮንሰንትሬሽን ኦፍ ሃይድሮኒየም አዮን ይሆናል ማለት ነው። ይህ ማለት ኔጌቲቭ ሎግ ኦፍ 1.018 ታይምስ ዘ ፓወር ኦፍ -3 ማለት ትችላላችሁ። ይህ ማለት 3 ማይነስ ሎግ ኦፍ 1.018 ነው። ይሄ አፕሮክሲሜትሊ ራሱ ነው የሚመጣላችሁ 3 ማይነስ ሎግ ኦፍ 0.0074 ይመጣልናል። ይህ ማለት ፒኤቻችን ቀጥታ 2.99 አካባቢ ነው ማለት ነው። እንግዲህ ተማሪዎች ለዛሬ እዚህ ላይ ይበቃናል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ። መልካም የትምህርት ጊዜ ይሆንላችሁ።